በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በአገልግሎት የምትመስሉኝ ሰባኪያነ ወንጌል መምህራን፣ የቤተ ክርስቲያን ጌጧ ፈርጧ የሆናችሁ ምእመናን ወምእመናት፣ በሀገር ውስጥም በውጭ ሀገርም ያላችሁ ውድ የዲያቆን ሄኖክ ቲዩብ ቤተሰቦች፣ ተከታታዮችና ተማሪዎች ባያሉ በልዑል እግዚአብሔር ፍጹም ሰላምና ፍቅር በያላችሁበት እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን ቆያችሁ? አሜን። በቸርነቱና በምሕረቱ ከክፉ ነገር ሁሉ ጠብቆ ኃጢአታችንን ሳይመለከትብን በደላችንን ሳይቆጥርብን እስከዚች ሰዓት ያደረሰን የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እመቤታችን ወላዲት አምላክ ስሟ የተመሰገነ ይሁን። ቅዱሳን መላእክት፣ ጻድቃን ሰማዕታት፣ ቅዱሳን ሐዋርያት እግዚአብሔር በሰጣቸው ጸጋና ክብር መጠን የተመሰገኑ ይሁኑ። አሜን። የእግዚአብሔር ልጆች ዛሬ በልዩ ትምህርት በልዩ ፕሮግራም ተገናኝተናል። ዛሬ የምንማማርበት ነገር እጅግ በጣም ይለያል። ለብዙ መቶ ዓመታት ሲነገር የነበረ ትንቢት ከረጅም ጊዜ ጀምሮ በሆሊውድ ፊልም ላይ በፈረንጆች በፊልም መልክ ሲተርኩልን የነበረ በሰው ልጆች ታሪክ እጅግ በጣም አወዛጋቢ አፈ ታሪክ የሚመስል በዓለም መንግስታት ሲነገር የኖረ ነገር ግን በመጽሐፍ ቅዱስ ከ2500 ዓመት በፊት ወንጌላዊው ቅዱስ ዮሐንስ በራእዩ በመጨረሻው ዘመን ስለሚፈጸሙት ትንቢቶች በተናገረበት ምዕራፍ በሰፊው የተነተነበት የሰው ልጅ የዘነጋው እጅግ በጣም ትልቅ ጉዳይ ዛሬ እንነጋገራለን። እነሆ ርዕሱን እንዳያችሁት የመጽሐፍ ቅዱሱ ትንቢት ሊፈጸም ነው የሚል ነው። ቀጣዩ የሰው ልጅ አስጨናቂው ዘመን የሚመጣው አስጨናቂው ዘመን ምንድነው የሚለውን እግዚአብሔር ለወንጌላዊው ቅዱስ ዮሐንስ በፍጥሞ ደሴት የገለጸለት ራእይ ቅዱስ ዮሐንስም በመጨረሻው ዘመን ስለሚከናወኑት እጅግ በጣም አስጨናቂ አስከፊ በምድር ላይ ስለሚከናወኑት ነገሮች በጻፈበት ትንቢቱ ላይ በጻፈበት ምዕራፉ ላይ እነሆ ያ ምዕራፍ ያ ትንቢት እነሆ በእኛ ዘመን ሊፈጸም ከደጃችን ቀርቧል። እነሆ አስጨናቂው ዘመን ሊደርስ እነሆ ቀርቧል። እነሆ ይህንን ትምህርት ሰምታችሁ ከሚመጣው እንዴት እንጠበቅ፣ ከሚመጣው የምናመልጥበት መንገድና መሳሪያ ምንድነው የሚለውን እነሆ አዳምጣችሁ እናንተ ተምራችሁ እነሆ ለሌሎች ወዳጆቻችሁ፣ ለሌሎች ጓደኞቻችሁ፣ ለሌሎች ቤተሰቦቻችሁ ይህንን ትምህርት ሼር በማድረግ እነሱም እንዲነቁ ከሚመጣው ራሳቸውን እንዲጠብቁ
እነሆ ታደርጉ ዘንድ በእግዚአብሔር ስም እጠይቃቸዋለሁ። እነሆ የዓለም ሕዝብ በውስጡ ምን እየተከናወነበት እንዳለ የዓለም ሕዝብ እያወቀ አይደለም። የእግዚአብሔር ልጆች ይህ ዘመን እጅግ በጣም አስከፊ ጊዜ ነው። ነገር ግን ይመጣ ካለው ወደፊት ከሚመጣው ግን እጅግ በጣም የተሻለ ጊዜ ነው አሁን ያለ ነው። እጅግ በጣም የተሻለ ጊዜ ነው። እንዴት እንደዚህ ትላለ? ወረርሽኙ አስከፊ ሆኖብናል። መውጫ መግቢያ አጥተናል። በዓለም ላይ መንገዱ በሩ ተዘግቶብናል። እነሆ ጦርነቱ የሚታየው ጦርነት የሚሰማው ጦርነት እጅግ በጣም ያስጨንቃል። በሰው ልጆች ዘንድ ያለ ፍቅር ቀዝቅዟል። እንዴት እንደዚህ ትላለ ልትሉኝ ትችላላችሁ እግዚአብሔር ልጆች። ነገር ግን ከሚመጣው ግን አይከፋም። አሁን ከሚመጣው አይከፋም። ከሚመጣው አንጻር ስናስተያየው አሁን ያለንበት ዘመንና ጊዜ እጅግ በጣም መልካም ሊባል የሚችል ነው። በእውነት እግዚአብሔር ልጆች የአሜሪካው የመከላከያ ተቋም ፔንታገን እነሆ አሜሪካውያኖች በሆሊውዳቸው እነሆ ስለ ባዕዳን ፍጡራን ወይንም ዩፎ ስለሚባሉት ዩፎ ማለት ምህጻረ ቃል ሲሆን አይደንቲፋይ ፍላይንግ ኦብጀክትስ የሚባል ሲሆን የማይታወቁ በራሪ አካላት የሚባሉ ሲሆን በውስጣቸው እነዚህ ከሌላ ዓለም የሚመጡ ፍጡራን የሰው መልክ ሊመስል የሚችል ነገር ግን ፍጹም አውሬዎች፣ ፊታቸው እጅግ በጣም የሚያስፈራ፣ ጣታቸው 2፣ 3፣ 4 አድርገው በፊልማቸው እያባዙ በተለያየ ጊዜ ከልጅነታችን ጀምሮ አይተናል። በሆሊውዳቸው እንዲህ አይነት ነገሮች ከሌላ ዓለም ውስጥ የሚኖሩ ፍጡራኖች አሉ። ዓለምን ይሄንን ዩኒቨርስ የሚባለውን የሚቆጣጠሩ ባዕዳን ፍጡሮች አንድ ቀን ወደኛ መጥተው ይጎበኙናሉ። እዚህ መጥተው ደግሞ ሲጎበኙ የሰው ልጆችን ሁሉ ያጠፋሉ ብለው ፊልም እየሰሩ ለዓለም አሳይተዋል። አስቀድሞ ምን አድርገዋል? አይምሯችንን አዘጋጅተዋል። ቢመጡ የሰው ልጅ እንዳይደናገጥ ግር እንዳይረው አስቀድመው አዘጋጅተውታል። አይምሮ ተዘጋጅተዋል ማለት ነው። ስለዚህ ምን ለማድረግ ነው ዋና ዓላማቸው? እነዚህ ፍጡራኖች የፈጠራቸው ማንም አይደለም። ራሳቸውን በራሳቸው እየተኩ በማሽን እየተፈለፈሉ ነው የደረሱት። አይምሯቸው ከሰው ልጅ የአይምሮ የማሰብ ደረጃ ከፍ ያለ ነው። እግዚአብሔር የሚባል የለም ብለው ለሰው ልጅ ሊነግሩ ይኸው በዓለም ላይ ሊገለጡ ነው። አሁን ተገልጠዋል ብለው ድንገተኛ አይነት ዜና በዓለም ሕዝብ ላይ ሊሰሩ ተዘጋጅተዋል። የእግዚአብሔር ልጆች በአሁን ዘመን ልንነቃ ያስፈልጋል። መጽሐፍ ቅዱስ እንደሚለን ንቁ ነው የሚለን። መንቃት ያስፈልገናል። እግዚአብሔር የለም የሚለው እኮ ጽንሰ ሐሳብ በእነዚህ በባዕድ ፍጡራን ብቻ ሳይሆን የመጣው የሰው ልጅ ከዝንጀሮ ነው የመጣው በማለት እነሆ ፈረንጆቹ ቀመር በመስራት እነሆ ከልጅነታችን ጀምሮ ስንማረው የመጣ ነገር ነው። ነገር ግን ይህ የባዕዳን ፍጡር ነገር የኤሊያን የሚባሉት ፍጡራኖች ነገር ግን የሰው ልጅ ሲምታታበት የኖረ ነገር ነው። እርግጠኛ ያልሆነ ሰው አለ፣ እርግጠኛ የሆነ ሰው አለ። እርግጠኛ እንዲሆን ምንም ማስረጃ የለውም። እርግጠኛ የሆነው ነገር ግን በቃ አሉ ብሎ የሚያምን አለ። አብዛኛው የዓለም ሕዝብ ግን የሉም ብሎ ነው የሚያስበው። ነገር ግን የእግዚአብሔር ልጆች እነዚህ ፍጡራኖች ከዓለም ውጪ ይመጣሉ ተብሎ የሚጠበቁ ፍጡራኖች ፈረንጆቹ ወይንም እነዚህ ይሄ የድብቅ
ድብቅ ማህበረሰብ ዓለምን የሚቆጣጠረው የድብቅ ማህበረሰብ ወይንም ኢሉሚናቲ የሚባለው ዘ ሲክሬት ሶሳይቲ የሚባለው ድብቁ ማህበረሰብ ግን ይህንን መቼ መገለጥ እንዳለባቸው እንዴት እንደሆኑ ምን መስራት እንዳለባቸው ከነሱ ጋር ተነጋግረው ጨርሰው ቀኑና ጊዜውን ነው የሚጠብቁት። የአሜሪካ የመከላከያ ሚኒስትር የአሜሪካ የመከላከያ መስሪያ ቤት ፔንታገን ስለዚህ ጉዳይ ገልጿል። በቅርብ ጊዜ አንድ ዜና አሰራጭቷል ፔንታገን። አዎ የአሜሪካ አንድ ጀት ወደ ላይ ተመጥቆ እነሆ ሲያስስ አንድ የማይታወቅ በራሪ አካል እጅግ በጣም በከፍተኛ ፍጥነት ከአጠገቡ ሲያልፍ እየተከተለው ቀርጾታል። ከዛ በኋላ ተሰወረበት። ስለዚህ እኔ አለ የአሜሪካ መከላከያ ዋና መስሪያ ቤት በመከላከያ ሚኒስትሩ አማካኝነት ሲናገር እኛ አለ የአሜሪካ መንግስት ስለ ኤሊያኖች ስለ ዩፎ እርግጠኛ ሆነን አንናገርም፣ እንደገናም ደግሞ አሉ ብለን እርግጠኛ ሆነን አንናገርም፣ ብዙ መረጃዎች ይቀሩናል፣ የሉም ብለን ደግሞ አንደመድምም፣ 50-50 ነን። ስለዚህ 100% ስንገባ የደረስንበትን ደረጃ ስንደመድም ለዓለም ህዝብ እናሳውቃለን ብለው በቅርብ ጊዜ ቪዲዮን ለቆታል። ነገር ግን ብዙ ሰዎች በብዙ ዓለም ክፍል እነዚህ ዩፎን በራሪ ዲስክ የሚባል በራሪ አካልን በተለያዩ ቦታዎች እንዳዩ ገልጸውታል። ብዙ ሳይንቲስቶችም አሉ ብለው ያዩትን ነገር ሲናገሩ እንዳይናገሩ በዚህ በአሜሪካ ከፍተኛ የስለላ ተቋም በሲአይኤ አማካይነት ዝም እንዲሉ ተደርገዋል። ጊዜ አለው፣ ሊነገር የሚገባበት ጊዜ አለው ብለው እነሆ ፔንታገን አሁን ጊዜውን ጠብቆ ገልጾታል። እስራኤሎችም ይሄን ነገር ሲናገሩ እስራኤል ውስጥ በተደረገ ስብሰባ እነሆ እኛ ከማይታወቁ ልዩ ከሆኑ ፍጡሮች ከሰው ልጅ ውጪ የሆኑ ፍጡሮች አይምሯቸው ምጥቀታቸው እጅግ በጣም ከፍተኛ የሆኑ ፍጡራኖች ጋር በሚስጥር ተገናኝተናል፣ ተጨባብጠናል፣ በቅርብ ጊዜ ለዓለም ይፋ እናደርጋለን ብላ ሀገረ እስራኤል ተናግራለች። የእግዚአብሔር ልጆች አሁን ጊዜው ሲደርስ ሊገለጡ ሲሉ እንደዚህ የሚፍጨረጨሩት ነጮች አሉ የሉም ብለው የሰው ልጆችን ለማደናጋገር የሰው ልጆችን ለመጨፍጨፍ ለመጨረስ የሚፍጨረጨሩት ነጮች ባዕድ ፍጡራን አሉ ወይንም የሉም ብሎ የሰው ልጅን ለማደናጋገር በተለያዩ ቲዮሪዎች፣ በትምህርት፣ በፊልሞች፣ በሳይንስ በማስመሰል የቀረጹትን ነገር ኤሊየኖች አሉ ይመጣሉ ያሉትን ነገር ግን መጽሐፍ ቅዱስ ከ2000 ዓመት በፊት ወንጌላዊው ዮሐንስ እግዚአብሔር በገለጠለት በመጨረሻው ዘመን ራእይ መሰረት በዮሐንስ ራእይ ምዕራፍ 9 ከቁጥር 1 ጀምሮ ስለነዚህ ባዕድ ፍጡራን ኤሊየኖች በሰፊው ገልጾታል። እንደሚመጡ የሰው ልጆችን እንደሚጨርሱ፣ እንደሚጨፈጭፉ፣ እንደሚያሳምሙ፣ እንደሚጎዱ ገልጾታል። የእግዚአብሔር ልጆች ቤተክርስቲያናችን እነዚህ ፍጡሮች እንደሚመጡ ታውቃለች። እነዚህ አይነት ፍጡሮች ከሰው ልጅ ቅርጽ ውጪ የሆኑ እነሆ በመጽሐፍ ሄኖክ ላይ እኮ ተገልጿል። ነቢዩ ሄኖክ የነዚህን ዓለማት እነዚህ አይነት ፍጡሮች እሳት የሚጠጡ እነሆ በጨለማ ዓለም የሚኖሩ
ሰውነታቸው ተራራ የሚያክል ሰውነታቸው ቀጫጫ ትንሽ ከሰው ልጅ የሚያንስ የሚመስሉ እንዳሉ ያንን ዓለም መልአኩ እንዳሳየው እንደገለጠለት በመጽሐፈ ሄኖክ ላይ በሰፊው ገልጾታል። ነገር ግን ዋናው የዚህ ዓለም እንደሚመጡ የሰው ልጆችን እንደሚጎዱ ግን መጽሐፍ ቅዱስ ተናግሯል። በዮሐንስ ራእይ በምዕራፍ 9 ከቁጥር 1 ጀምሮ እንደዚህ ይላል። አምስተኛው መልአክ መለከቱን በነፋ ጊዜ ኮከብ ከሰማይ ወደ ምድር ሲወድቅ አየው። ለእርሱም የጥልቁ ምንጭ መክፈቻ ተሰጠው። የጥልቁንም ምንጭ ከፈተ። ጢስም እንደ ታላቅ ምድጃ ጢስ ሆኖ ከጥልቁ ወጣ። ፀሐይና አየርም ከጥልቁ በወጣው ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። እንደ ምድር ጊንጦችም ስልጣን ተሰጣቸው። በግንባራቸውም የእግዚአብሔር ማኅተም ከሌለባቸው ሰዎች በቀር በምድር ያለውን ሳሩን፣ ቅጠሩን፣ ዛፉንም እንዳያጠፉ ታዘዙ። 5 ወርም መከራ እንዲያጸኑባቸው እንጂ እንዳይገድሏቸው ታዘዙ። ሕመማቸው ግን ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በእነዚያ ቀኖችም ሰው ሞትን ይሻል አያገኝምም። ሊሞት ይመኛል፣ ሞትም ከእርሱ ይሸሻል። የአንበጦችም መልካቸው እንዲህ ነው። ለጦርነት እንደተዘጋጁ ፈረሶች ይመስላሉ። በራሳቸውም ላይ በወርቅ አምሳል የተሠራ አክሊል ነበራቸው። ፊታቸውም እንደ ሰው ፊት ነበር። ጠጉራቸውም እንደ ሴቶች ጠጉር ነበር። ጥርሳቸውም እንደ አንበሳ ጥርስ ነበር። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላ ድምፅ ነበረ። እንደ ጊንጥ ጅራትም ያለ ጅራት አላቸው። በጅራታቸውም መውጊያ አለ። ሰዎችንም 5 ወር እንዲወጉበት ስልጣን አላቸው። በእነርሱም ላይ የጥልቅ መልአክ ንጉሥ አላቸው። ስሙም በዕብራይስጥ አባዶን በጽር አጶልዮን ይባላል። በዚህም አንዲቱ መከራ አልፋለች ይላል። የእግዚአብሔር ልጆች በዮሐንስ ራእይ በምዕራፍ 9 ከቁጥር 1 እስከ ቁጥር 11 ያለ ኃይለ ቃል እነሆ በደንብ አንብቡት። እነዚህ አይነት ፍጡራኖች እንደሚመጡ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ልጆች ይህንን ፕሮግራም የምሰራላችሁ እንድትፈሩ አይደለም፣ እንድትደነግጡ አይደለም። የሚመጣውን መጽሐፍ ቅዱስ ነግሮናል። የምነግራችሁ ከራሴ አፍልቄ አይደለም፣ ከራሴ አይደለም የምነግራችሁ። መጽሐፍ ቅዱስ ያስቀመጠውን እውነታ ነው። መጽሐፍ ቅዱስን እናምኗለን። የእግዚአብሔር ቃል ነው። የሚመጣውን ለሰው ልጆች እግዚአብሔር አምላካችን በሚወደው ወንጌላዊው በቅዱስ ዮሐንስ ያስቀመጠው ትምህርት ነው። የሚመጡት እነዚህ ፍጡራኖች የሰው መልክ ያላቸው፣ ጅራት ያላቸው፣ ጅራታቸው ላይ እሾ ያለበት ጅራት አላቸው። ጅራታቸውም ላይ መውጊያ አለ፣ እሾ አለ። ሰዎች በጅራታቸውም እየገረፉ የሚጎዱበት፣ ፊታቸው የሰው መልክ ይመስላል። አሁን ፈረንጆቹ ነጮቹ በፊልማቸው የሰው ፊት የሚመስል ባዕድ ፍጡራን ከውጭ የሚመጡት የሰው ልጆችን ሲጎዱ ብዙ አሳይተዋል። ከየት አመጡት? ከመጽሐፍ ቅዱስ ነው ያመጡት። ከየትም አላመጡም። ፈጥረውት አይደለም፣ አፈ ታሪክ አይደለም፣ እውነታ ነው። የሚመጡ ፍጡራኖች እንደዚህ ናቸው። እንዴት ነው ወደ ምድር የሚገለጡት ሲል እዚሁ በቁጥር 1 ላይ ገልጾታል። እንዴት ወደ ምድር ይመጣሉ ሲል 5ኛው መልአክ መለከቱን በነፋ ጊዜ ኮከብ ከሰማይ ወደ ምድር ሲወድቅ አየው። ኮከብ የሚለው እዚህ መጽሐፍ ቅዱስ ላይ ኮከብ የሚለው በደንብ እንድታውቁ ፈልጋለሁ። ኮከብ በመጽሐፍ ቅዱስ ኮከብ ሲል
ፀሐይ ማለት ብቻ አይደለም። እሺ እግዚአብሔር ልጆች ወይንም ለምሳሌ በአስትሮኖሚ ትምህርት ላይ በስነ ፈለግ ትምህርት ላይ አስትሮይድ የሚባል አለ። አስትሮይድ ማለት የፈነዱ ፕላኔቶች መሬቶች የነሱ ሽርፍራፊ ማለት ነው። ወደ ምድር ሲወድቅ ምድር ላይ ሲበታተን ብዙ ሰው እንደሚጎዳ በመሬት ታሪክ ላይ ብዙ እናውቃለን። ስለዚህ ኮከብ ከሰማይ ወደ ምድር ሲወድቃየው ማለት የነሱ ትልቅ ግዙፍ የሆነ መንኮራኩራቸው ማለት ነው። ግዙፍ የሆነ መንኮራኩራቸው ከላይ በድንጋይ የተለበጠ መንኮራኩራቸው ወደ ምድር ይወድቃል። ከዛም እንደ ጢስ እየሆኑ ሰማዩን ምድሩን ሁሉ እንደ ጢስ ሆኖ ይሸፍና ከዛ ውስጥ ይወጣሉ ይላል። ያንበጣ መልክ ያላቸው ናቸው ይላቸዋል። ስለዚህ እግዚአብሔር ልጆች የሚመጣው ይሄ ነው። በቃ የሚመጣው ይሄ ነው። ቀጣዩ ለዓለም መከራ ይሄ ኮሮና በሽታ ሲያልፍ የሚመጣው ይሄ ነው። መጽሐፍ ቅዱስ የሚናገረው ይሄ ነው። ወረርሽኝ እንደሚመጣ እዚሁ ዮሐንስ ራእይ ላይ ገልጾታል። እነሆ በደንብ ነግራችኋለሁ። በደንብ መጠንቀቅ አለብን የእግዚአብሔር ልጆች። እነሆ በምድር ላይ መቅሰፍት እንዲያመጡ የጥልቁንም መክፈቻ የሚይዙ 7 መላእክት እንደሚታዘዙ በምድር ላይ ከባድ ጽኑ መከራ እንደሚታዘዝ ይገልጻል። ስለዚህ የነዚህ ሁሉ አውሬዎች የሰው ልጆችን የሚጎዱበት ስልጣን ከሰማይ የተሰጣቸው መልአኩ ከጥልቁ ሲፈታቸው ወደ ምድር እንደሚመጡ ይገልጻል። ስለዚህ በሌላ ምድር ላይ ተዘግቶባቸው አሉ። መልአኩ ከዛ ስቧቸው አምጥቶ ወደ ምድር ከጣላቸው ጋር ሲከፍትባቸው እነሆ በምድር ላይ ይበተኑና የሰው ልጆችን ሁሉ ይጎዳሉ። የሰው ልጅ ከነሱ ጉዳት የተነሳ እነሱ ሲነድፉት አንድ ሰው ሲነድፈው እንዳይሞት እንዳይኖር ስለሆነ ሞትን ይመኛል። ነገር ግን ሞት ከእርሱ ትሸሻለች፣ ሳይሞት በቁም ይሰቃያል የሰው ልጅ ይላል ዮሐንስ ራእይ ምዕራፍ 9 ቁጥር 6 ላይ። በእነዚህ ቀኖችም ሰው ሞትን ይሻል አያገኝምም፣ ይሞት ይመኛል፣ ሞትም ከእርሱ ይሸሻል። ከስቃዩ የተነሳ ሞትን የሰው ልጅ ይመኛል። ከስቃዩ የተነሳ የነዚህ ደግሞ አውሬዎች አለቃ ማን ነው? ንጉሥ አላቸው ይላል። ንጉሡ ማን ነው አለ? አባዶን ይባላል ይላል። በዕብራይስጥ አባዶን፣ በግሪክ ደግሞ አፖሎ ይባላል። አፖሎ ሲባል ሰምታችሁ ሊሆን ይችላል። አባዶን በክቡር አባታችን በመልአከ መንክራት መምህር ግርማ ወንድሙ በመጽሐፋቸው ላይ በደንብ ጠቅሰውታል። አባዶን ማን ነው የሚለውን። አባዶን ማለት የአጋንንት አለቃ ነው። የአጋንንት አለቃ ነው። የማን አለቃ? የነዚህ ሁሉ አለቃ። አሁን ስጋ ለብሰው የሚገለጡ አጋንንቶች፣ ስጋ የለበሱ አጋንንቶች የነርሱ አለቃ ነው አባዶን ማለት ይሄ ነው። ስለዚህ ከነዚህ አሁን በቅርብ ይገለጡ ነው ብሎ እነሆ የዓለም ሳይንቲስቶች ይገለጣሉ፣ የዓለም መንግስታት ይገለጣሉ ብለው ከዛሬ ነገ የሰው ልጅ ደግሞ ይነግሩናል እያለ በተስፋ የሚጠብቀው ባዕድ ፍጡራን በቅርብ ጊዜ ያስተዋውቋቸው ተገናኝተናል፣ ከነሱ ጋር ተገናኝተናል፣ ተነጋግረናል፣ ተዋውቀናል ብለው ፎቶን፣ ቪዲዮን የዓለም መንግስታት ለዓለም በቅርብ ዓመታት ውስጥ ይገልጡታል። ሲገልጡት ግን እኛ መደናገጥ የለብንም። ምክንያቱም መጽሐፍ ቅዱሳችን በመጨረሻው ዘመን የሚሆነውን እነሆ አስቀድሞ ነግሮናል። አሁን አይደለም የነገረ፣ ከ2000 ዓመት በፊት በዮሐንስ ራእይ እግዚአብሔር አምላካችን ገልጾልናል። ስለዚህ ከነዚህ ከሚመጡት የሰውን ልጅ ከሚያሰቃዩት እንዴት ነው የምንጠበቀው ስንል እዚሁ ላይ በዮሐንስ ራእይ በምዕራፍ 9 ላይ እነሆ
ይናገራል። በዮሐንስ ራእይ በምዕራፍ 9 ከቁጥር 4 ላይ እነሆ የምንድንበትን ምልክት ሰጥቶናል። እንደዚህ ይላል ቁጥር 4 ላይ በግንባራቸውም የእግዚአብሔር ማኅተም ከሌለባቸው ሰዎች በቀር በምድር ያለውን ሳሩን፣ ቅጠሉን፣ ዛፉንም እንዳያጠፉ ታዘዙ። ማን? በግንባራቸው የእግዚአብሔር ማኅተም ያለባቸውን አይጎዱም። የእግዚአብሔር ማኅተም የሌለባቸውን ሰዎች ቅጠሉን፣ ዛፉን በሙሉ ግን ይጎዳሉ። ዛፉ እንደውም ሳሩ፣ ቅጠሉ፣ ዛፉን እንደውም አይነኩም። ሳሩን፣ ቅጠሉ፣ ዛፉ የእግዚአብሔር ናቸው፣ ንጹሐን ናቸው፣ አይነኩትም። ማንንም የሚጎዱት የእግዚአብሔር ማኅተም በግንባራቸው የሌለባቸውን ሰዎች በሙሉ ይጎዳል፣ በሙሉ። ስለዚህ የእግዚአብሔር ማኅተም ያለባቸውን ክርስቲያኖች ግን አይጎዱም ማለት ነው። የእግዚአብሔር ማኅተም በግንባር ማለት ምን ማለት ነው ስንል የእግዚአብሔር ማኅተም ቅዱስ ሥጋውና ክቡር ደሙ ነው። የክርስቶስን ቅዱስ ሥጋውን የበላ የክርስቶስን ክቡር ደም የጠጣ በግንባሩ ቅዱስ ሥጋው ይታተምበታል፣ ቅዱስ ደሙ ይታተምበታል። የዚህን ጊዜ አውሬዎቹ አይነኩትም ማለት ነው። አውሬዎቹ ምን አይሉትም? አይነኩትም። ስለዚህ ንስሐ ገብተን የክርስቶስን ሥጋና ደም ወስደን ከነዚህ አውሬዎች ማለፍ እንችላለን ማለት ነው። ስለዚህ መንገዱ ይሄና ይሄ ብቻ ነው የሚያድነው። የክርስቶስ ሥጋና ደም ብቻ ነው የሚያድነው። እነሱ እንዳይነኩ የሚጠብቀን የክርስቶስ ሥጋና ደም ብቻ ነው። ስለዚህ በኢትዮጵያም ያላችሁ በዓለምም ያላችሁ የእግዚአብሔር ልጆች የኔ ትልቁ መልእክት ወደፊት ሲመጣ እንዳትደናገጡ፣ እነሆ መጽሐፍ ቅዱስ የነገረንን እንድታስታውሱ ነው ይህን ትምህርት አዘጋጀውላችሁ። እባካችሁ ዛሬ ነገ ሳንል ሳንዘናጋ ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ እንቅረብ። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ አይደለም ከአውሬ ከዘላለም እሳት ከዘላለም ቅጣት ያድነናል፣ መንግሥተ ሰማያትን ያስገባናል። በዮሐንስ ወንጌል በምዕራፍ 6 ከቁጥር 54 የሚለው ይሄ ነው። ሥጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በኋለኛይቱ ቀን አስነሣዋለሁ። ሥጋዬ እውነተኛ መብል ነውና ደሜም እውነተኛ መጠጥ ነውና ሥጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ ይላል። ስለዚህ የእግዚአብሔር ልጆች ወደ ጌታችን ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ሥጋው ወደ ክቡር ደሙ በመቅረብ የዘላለምን ሕይወት ከሚመጣው ጥፋት ሁሉ ልንጠበቅ ይገባናል ማለት ነው። እግዚአብሔር ልጆች ሁላችንም እግዚአብሔር አምላካችን ከታዘዘ መቅሰፍት ከተቃጣ መዓት ይሰውረን። የወላዲት አምላክ አማላጅነት የቅዱሳን ተራዳይነት አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።